ሰላም ሰላም፣ ውድና የተከበራችሁ የትግሬስ ቤተሰቦች የትንሱ ስቃይ፣ የትንሱ ፍራቻ፣ የትንሱ ድንጋጤ፣ የትንሱ መጨነቅ፣ መታመም እንደቀጠለ ነው። ዛሬ ደግሞ ይዘንላችሁ የመጣ ነው ያው ትንሱ ሽንት ቤት ላይ ወድቃ ተገኝታለች። አላዛር እንደምለው ያው ክሱ እንቀጥላለን፣ ንብረቷም እንዲመለስ አደርጋለሁ። ያው ዞሮ ዞሮ ንብረቱ በሞላ ወደ እኔ ነው የዞረው። ወደ እኔ እስከ ዞረ ድረስ ደግሞ ያው ንብረቷ በሙሉ ታገኛለች፣ ማንም የሚነጥቃት ነገር የለም ብሎ ነበረ። ከዛ ደግሞ ባለፈው እየተካሄደው ማለት ነው ትንሱ ወደ ቤታችን ወደ ቡታጀራ እናቴ ጋ ልጄ ይዤ መሄድ አለብኝ፣ እዛ መታረስ እፈልጋለሁ ብላ ነበር። ቢሆንም ግን አላዛርና እናቱ ፈቃደኛ አልነበሩም። አላዛርና እናቱ ፈቃደኛ ባይሆኑም ትላንትና ከለቀቀው ምክር እፈልጋለሁ ከኦዲየንስ ከቤተሰቦቼ ምናምን ብሎ ሲያበቃ ምክር ሁላችንም በየፊናው የመሰለንን የታየንን ነገር በኮመንት አስቀምጠንለት ነበር። እሱም ምንድነው እናትህም ከህይወትህ አውጣ፣ እናትህም ገደብ አርግላት የሚል ነበረ። ግማሹ ደግሞ የእሷ እናትም የአንተ እናትም ከህይወታቸው አውጡ ሲሉ ነበረ። እዚህ ላይ ግን እኔ የትንሱ እናት ምንም ያጠፋችው ነገር የለም። ልታፋታቸው ወይ ልታፋጃቸው አይደለም የመጣችው፣ ልጇን ልታረስ ነው የመጣችው። በዛ ላይ ብዙ ስቃይ ብዙ ነገር አሳልፋ በዛ ሰዓትም አልመጡም ነበር። ዋና የምትበጠብጣቸውና ዋና አምባገነን የሆነችባቸው ለትዳራቸው ጠንቅ የሆነችው ትንሱ የትንሱ እናት ሳትሆን የአላዛር እናት ናት። አሁን ግን እውነትና እውነቱን ተጋልጧል። ባለፈው እንዳለችው እኔ አንተን ፈልጌ አይደለም የመጣሁት፣ ልጅህን ፈልጌ ንብረትን ፈልጌ አይደለም የመጣሁት፣ ግን አንድ ሰው ለማጥፋት ነው ብላ ለትንሱ ዝታባት ነበረ። ከዛ ግን አላዛር በቃ አንቺንም እናትሽም ከህይወታችን እናውጣና ህይወታችን እንምራ ብለው ተመካክረው ሲያበቁ ከዛ በኋላ ለሁለታቸው ወላጅ የትንሱ እናትም የአላዛር እናትም ተጠሩና በቃ ከዚህ በኋላ ከህይወታችን ውጡ፣ ከህይወታችን ውጡ ብሎ ሲናገር አንቺንም ወደ ቤትሽ ሂጂ፣ አንቺንም ለእናቱም ወደ ቤትሽ ሂጂ፣ ለትንሱ እናትም ወደ ቤትሽ ሂጂ ብሎ ተናግሮ ነበር። የትንሱ እናት ያለችው ልጄ ከሰጠህኝ እኔ ልጄ ይዤ እሄዳለሁ፣ ለዚች ለአውሬ ግን ጥዬ አልሄድም ልጄ ብላ ተናግራ ነበረ። ትንሱንም ተናግራለች። እናቴን ጥዬ እናቴ የሄደችበት ቦታ መሄድ ነው የምፈልገው፣ እኔ እዚህ መቀመጥ አልፈልግም። ልጄ ብትታመምብኝ፣ ልጅ አንድ ነገር ብትሆንብኝ ስለ ልጅ አያያዝ ምንም እማቀው ጉዳይ ስለሌለ እኔ እናቴ ጋር መሄድ እፈልጋለሁ ብላ ተናግራ ነበረ። ከዛ ግን የማናት ሟች የአላዛር እናት ማሚ እሷ አልወጣም፣ ሂጅልኝ፣ በቃ ከህይወቴ ውጪ አልፈልግሽም፣ ውጪ ከቤቴ ሲላት የማን ቤት ነው? ድርሻዬ የራሴ ነው፣ በማን እንዳለ አታቅም ወይ? ቤቱ ንብረቱ በማን እንዳለ አታቅም ወይ ብላ ተናገረች። አልወጣም ብላ ነበረ። ትወጫለሽ፣ እንዴት እንደማስወጣሽ እኔ ያሳያለሁ ብለው እናትና ልጅ ተከራክረው ነበረ። በመሀል ግን ያው በሩ ተንኳኳ። በሩ ሲንኳኳ ደግሞ ፖሊሶች ነበሩ የመጡትን። እውነት አሁንም ቀጥሉበት ኦዲየንስ
እች ልጅ አንድ ነገር መፍትሄ እስከምታገኝና ማሜም አንድ እርምጃ እስከሚወሰድላት ድረስ እንደዚህ ልቧ ያሳበጣትን እንደዚህ ያደረጋትን እንግዲህ በውጭም ሆናችሁ ኦዲንሶች አግዟቸው። አላዛርም እኔ እንጃ ብቻ አላዛር ብዙ ነገር ማድረግ ይችላል። እናቱ ስለሆነችበትም ደግሞ በዚህ በኩልም አይፈረድበትም። እንዳያሳስራት እናቱ ሆነችበት። አንድ ነገር እርምጃ እንዳይወስድ እናቱ ሆነችበት። ግን የእናት ገደብ እና የእናት ሀቅ ደግሞ ገደብ አለበት። አበዛቸው፣ እውነት በጣም ነው ያበዛቸው። እና አሁንም ቢሆን እነዚህ ሁለት እናቶች የትንሱ እናት ምንም ያጠፋችው ነገር የለም። የአላዛር እናት ናት አሁን የምትበጠብጠው ያለችው። ጥላሽ ምንድነው ያላት ልጇ? ምንድነው የምትፈልጊው ከኔ? በቃ ስልችት ብሎኛል፣ ውጭልኝ ከህይወቴ፣ በቃ አንቺ እያለሽ ሰላም እየተሰማኝ አይደለም ሲላት፣ ገና ገና ምን አየኸው? ገና እንቀጥልበታለሁ፣ እቅዴ፣ ሀሳቤ፣ አላማዬ እስካሳካ ድረስ መቼም ቢሆን አልወጣም ከዚህ ቤት ብላ ተናገረች። ከዛ በኋላ በመሀል ላይ ግን በሩ ተንኳኳ። በሩ ሲንኳኳ ፖሊሶች ነበሩ። ፖሊሶች ደግሞ ተጠቁመው ነው የመጡትን። ተጠቁመው አላዛርም አልደወለም፣ ትንሱንም አልደወለችም። ግን ተጠቁመው ነበር የመጡትን። ሲመጡ ግን በልጃቸው አስፈራራቻት፣ ለትንሱ ማለት ነው። ወይም አንቺንም ወይም አንቺ ወይም ልጅሽን ወይም ደግሞ ፖሊሶቹ ምረጪ አለቻት። ከዛ አላዛር ደግሞ እንዴ ተነሺ በሩ ክፈቺ ሲላት፣ ቁልፉ ሰጥቶ ሂጂ በሩ ክፈቺ ሲላት፣ በቃ ፍዝዝ ድንዝዝ ነው ያለችው። መክፈትም አልቻለችም፣ መናገርም አልቻለችም። ልጄ ስትል ነበረ። እና እቺ ደረቅ የሆነች እናት ደግሞ ግትር የሆነች የእናት ሆድ የእናት እንትን የሌላት ሴትዮ ደግሞ ወደ ልጃቸው ክላስ እየሮጠች ሂዳ ነበረ። እነሱም ፈሩና በሩ ሳይከፈት ቀረ። አላዛርም አልከፈተውም። ከዛ በኋላ ግን ትንሱ መጨረሻ ላይ ከፈተችውና አቤት ምን ነበር ብላ ስትጠይቃቸው ተጠቆመን ነበር፣ እዚህ ቤት የመጣ ነው ችግር እንዳለ ሰምተን ነው ብለው ፖሊሶች ሲያናግሯት፣ አይ ተሳስታችሁ ይሆናል፣ ቤት ተሳስታችሁ ነው የመጣችሁት እንጂ እዚህ ሰላም ነን፣ ምንም ነገር የለም ብላ፣ ምክንያቱም እዛ ልጇ ክላስ ገብታ እገድላታለሁ ብላ ስትዝትባት ስለነበረ ለልጇ ፈራችና ምንም እንዳልተፈጠረና ምንም ነገር እንደሌለ አድርጋ ሸኘቻቸው ማለት ነው። ከዛ ምንድነው የተፈጠረው? በማግስቱ ትንሱ በጣም ስታለቅስ፣ ስትበሳጭ፣ ስትናደድ ነበርና ያው ምግብም እየበላች አይደለም፣ በደንብም እየታረሰች አይደለም። በጣም ያው እንደምታዩት ሰውነቷ ሁሉ በጣም ተጎድታለች። ለራሱ የእርግዝና የራሱ ስትወልድ ያለበት ችግርም ሊኖራት ይችላል እና ብዙ ተዳክማለች። ብዙ ድክም ስልችት ያለው ሰው አታውቁም? ልክ እንደዛ ሆናለች። በቃ ከዚህ ህይወት ለማውጣት በጣም ፍላጎት አላት እና ከዛ መጨረሻ ላይ አላዛር ምን ሀሳብ ይዞ መጣ ወደ ኦዲየንስ። በቃ ሚስቴም በጣም ፈርታለች፣ በጣም ደንግጣለች። ቁልፍ ሰጥቻት እንቺ ክፈቻቸውና አስገቢያቸው፣ እውነቱ ንገሪያቸው፣ ምክንያቱም አንቺ ትችያለሽ፣ እኔ እናቴ ናት፣ እንዲህ ነው ማለት አልችልም ብሎ ቁልፍ ሲሰጣት፣ እሷ ግን መክፈትም አልፈለገችም፣ እንዲከፈትም አልፈለገችም ነበር። ምክንያቱም ልጇ ፈርታ ነበረ፣ ልጇ ክላስ ገብታ ስለነበረ ማለት ነው። ስለዚህ
ይህን ያክል መፍራት አልነበረባችሁም። ምንም ብትሆን የልጅ ልጇ ነው፣ ምንም አታረጋትም ነበር። አንቺ ከፍተሽ ፖሊሶቹ እውነቱ ነግረሽ ብታስገቢያቸውና ብትፋቱ ከእሷ ጋር ጥሩ ነበረ። በሰዓቱ ግን አልሆነም። ግን አሁን ግን ደስ የሚለው ነገር አላዛርም ፈቀደላቸው። እናትና ልጅ አብረው ወደ ብታጅራ ወደ ፈለጉት እንዲሄዱ እሱ ደግሞ የሚያስፈልገው ነገር ሊያደርግላት አጠገቧ ሆኖ ያለው ንብረት የወሰደችው እናቱ ደግሞ በሕግና በስነ ስርዓት ማስመለስ እችላለሁ። ምክንያቱም አንድ የተረጋጋ ልቤ እናቷ ጋር ከሆነች እሷ ሰላም ካገኘች ልጄም ሰላም ካገኘች እኔ ከእናቴ ጋር ያለው ነገር ንብረቱ ያስፈረመችን እቃውን የወሰደቻትን አስመልሳታለሁ ብሎ አስቦ ኦዲንስ ሀሳብ እየሰጠ እያለ በመሀል ህፃኗ በጣም ታለቅሳለች። በጣም ታለቅስና እንዲህ መሆና ነው ትንሱ የለችም እንዴ ትንሱ የለችም እንዴ እያለ ቪዲዮ እየቀረጸ ነበር። እናቷም ደግሞ እንደምንም ብላ ትንሿ ልጅ አስተኛቻትና ከዛ አላዛር እየወረጠ የትንሱ ክላስ ሲገባ ትንሱ የለችም። ከዛ እንዲህ ማሚ የት ሄዳ ነው ትንሱ? እኔ አላቅም። ልጇ ወረወረችልኝና ወጣች፣ እስካሁን ግን አልተመለሰችም። ክሽና ናት ብዬ ነበር ፈለኳት የለችም። ሳላ ናት ብዬ ነበረ ፈለኳት የለችም። እናንተ ጋም ስመጣ የለችም። መውጣት አልወጣችም ግን የለችም። ስጣራ አቤት አትልም ትንሱ አለ። ቢሆንም ግን ማለት ነው እዚህ ላይ ትንሱ ሽንት ቤት እንደገባች በሩ ዘግታ፣ ያው እንግዲህ የአቅም ማጣትም ሊኖራት ይችላል፣ የጭንቀትም ሊኖራት ይችላል። ከዚህ በፊትም እርጉዝ እያለች 2-3 ጊዜ ጥሏታል። አሁንም ያ ነገር ነው የተደገመው። በጣም የሚያሳዝነው ነገር እች ልጅ ህይወቷ በጣም ያሰጋል፣ በጣም ያስጨንቃል። አጋዥ ወገን የላትም። ባለጉልበት ሆና ብዙ እያደረገቻት ነው። ባልየው የተባለም አይደለም የበር መዝጊያ ሊሆናት የመስኮት መዝጊያም እየሆናት አይደለም። ብቻ መጨረሻው ፈጣሪ ከተገፉት ጋር አይደል ምንም አትሆንም። ያው ለጊዜው ትቦሳቀላለች፣ ለጊዜው ትሰቃያለች እንጂ እውነት የያዘ መቼም ያሸንፋል። እውነት ያለው መቼም አይጎዳም ብዬ አስባለሁ እኔ በበኩሌ። አሁንም ቢሆን ትንሱ ሽንት ቤት እንደገባች እዛ እንዳለች ወደቀች። በሩ ማን ይክፈተው? በሩ እንትን ይበለው። ቢፈልጉ ስልኳ ቢደውሉ የለም። ከዛ መጨረሻ ላይ ምንድነው የተደረገው? በሩ ገንጥለው መግባት ያለ አማራጭ በሩ ገንጥለው መግባት ነው። በሩ ገንጥለው ሲገቡ ያው ተገኘች፣ እዛ ወድቃ ተገኘች። እንግዲህ ስትወድቅ ጭንቅላቷን የሆነ የመታት ነገር ነበረ። ቢሆንም ግን ሕክምና መውሰድ አለብኝ፣ አሁን የፈለግሽው ቦታ መሄድ ትችያለሽ ብሎ ለመናት፣ ጠየቃት። ትንሱ ደግሞ አውቀህ ነው እኔ ሕክምና ብለህ ልጄ ለመስረቅ ነው ከእናትህ ጋር ተመካክረህ ብላ አሁን ስለ ልጇ እና ስለ ልጇ ብቻ ነው እያሰበች ያለችው፣ በጣም እየተጨነቀች ያለችው። አይ እናትሽ ትጠብቅ ልጅሽን፣ ካሜራማኑም አለ። እኔና አንቺ ልብስሽን ቀይሪና ሽንት ቤት የወደቅሽበት ድንጋዩ መትቶሽ ስለሚሆን ግዴታ ምርመራ መደረግ አለበት፣ እንሂድ ሲላት በጭራሽ እኔ ልጄ ትቼ የትም አልሄድም አለችው። ከዛ ግን መጨረሻ ላይ ቢለምናት እናቷም እሱንም ሁላቸውም ካሜራማኑ ሲያናግራቸው አጋጣሚ ሆኖ ማሚም ጠዋት ነበር የወጣችው ከቤቱ፣ አልተመለሰችም ነበር። መጥታ ግን ልጄ አንድ ነገር ታደርግልኛለች፣ ትወስድብኛለች፣ ትሰርቅብኛለች ብላ ስለፈራች
ምንድነው የተደረገው? ትንሱ ተይዛ ወደ ሕክምና ይዟት ሲሄድ ካለ ልጄ አልንቀሳቀስም፣ ቢሄድም ልጄ ይዤ ነው የምሄደው፣ ብቀርም ልጄ ይዤ ነው የምቀረው፣ የትም ቦታ ቢሆን ልጄ ለቅቄ የትም ቦታ አልሄድም ብላ ተናገረች። እኔም እውነት ለመናገር በጣም ነው የደገፍኳት በዛ ሰዓት። እሷ ሕክምና ስትሄድ ያቺ የተረገመች እናቱ መጥታ ደግሞ ትወስዳታለች፣ ህፃኗ ትሰርቃታለች ብዬ ጠርጥሬ ነበረ። ትንሱ ያሰበችው ያቀደችውም ትክክል ነበረ እና እንግዲህ ያለው አማራጭ ልጅቷ አቅፎ ትንሱን ይዞ ወደ ሕክምና መሄድ ነበረባቸው። ስለዚህ እናትዋ ልጅቷ ይዘሽ ነይና በቃ ሕክምና ታይታ ትምጣ፣ ትንሱንም ያለ ልጄ አልሄድም እያለች ነው ብሎ ተናገረ። ቢሆንም ግን ደስ የሚለው ነገር እንግዲህ ትንሱም ልጇ ይዛ ወደ ሕክምና ሄዳለች። ውጤቱ ምን ይሁን አልታወቀም፣ ገና ነው። ምክንያቱም ያው ሽንት ቤት ስትወድቅ የመታት ነገር እሷ አሁን ምንም ማስታወስ አትፈልግም። ህመማ ስቃያ በውስጥ አድርጋ ስለ ልጅና ስለ ልጇ ብቻ ነው እየተጨነቀት ያለችው። እንዴት ብዬ ከዚህ ቤት ልወጣ ብቻ ነው የምትጨነቀው ያለችው እንጂ እሷ የሚደርሳት ጉዳት፣ እሷ የሚደርሳት ስቃይ ምንም እያሰበችው አይደለም። ስለዚህ ልጇን ይዛ ወደ ሕክምና ሄዳለች። መጨረሻው እንግዲህ ፈጣሪ ከሷ ጋር ይሁን። እንግዲህ ጉዳቷም ቀለል ያርግላት፣ ድንጋይም ባይመታት ባትጎዳ ደህና መሆኗን ቢነግረን ቢያሳውቁን ጥሩ ነበር። እንግዲህ ሕክምና ሄደዋል። አሁን እንግዲህ ዛሬ ደግሞ ምን እንደሚለቁ እናያለን። ቤተሰቦቼ ከእንደዚህ አይነት ቅጥንቅጥ ያለው ህይወት ያለው ትዳር ፈጣሪ ይማራችሁ። በጣም አሰቃቂ ዘግናኝ የሆነ ነገር ነው የሚደረገው ያለው። አላዛርም በሁለት ውስጥ ተከፍሎ ነው ያለው። በዚህም እናቱ ሆነችበት፣ በዚህም ሚስቱ ሆነችበት። ግን ቢሆንም እናቱ ግን ወጥ ረገጠች፣ በጣም በጣም ጠገበች። ከባድ ነው። ስለዚህ ይሄንን ደግሞ የሆነ መፍትሄ መደረግ አለበት ብዬ ነው የማስበው። ቤተሰቦቼ ላይክ፣ ሸር፣ ሳብስክራይብ አትርሱ። አበረታቱን። በቀጣይ ቪዲዮ